ይሄ ብዙዎች ዋጋ የከፈሉለት ተቋም ነው። እኛ ሁላችን እንደው ዛሬ በዚህ አጋጣሚ መናገር ቢገባኝ በኢትዮጵያ ሲቪል ሰርቪስ ውስጥ በኢትዮጵያ መንግስት ውስጥ ከሰራሁ አይቀር እድሜን በሙሉ እዚህ ተቋም ላይ እንደ መስራቴ ራሴን እንደ እድለኛና በጣም እንደምኮራ ልገልጽ እፈልጋለሁ። 75 ዓመት የዛሬ 75 ዓመት የኢትዮጵያ ሃይዌይ ኦቶሪቲ ነበር፣ ኢምፔሪያል ኦቶሪቲ ነበር የሚባለው መሰለኝ። ሲቋቋም የተቋቋመው መንገድ ለመስራት ነው። መንገድ ለማስገንባት ሳይሆን ራሱ ለመስራት ነው። በወቅቱ በጣም አስቸጋሪ ዘመን የነበረ ነው። ለአሁኑ ሮጠን መንገድ ነድተን የማንደርስበት አስቸጋሪ ዘመን ላይ ጀምሮ የመጣ ሂደት ነው። ብዙዎቹ በጫካው በወንዞቹ ከዱር አውሬዎች ጭምር ታግለው ነው መንገድ ሲሰሩ የነበሩት። ከዛ ዘመን ተሻግሮ መጥቶ ራሱ እየገነባ ተቋራጮችም እያስገነባ ኢትዮጵያን የደም ስር የልማት ዋና ፋና ወጊን መንገድን ለኢትዮጵያ በዚህ ደረጃ ለማድረስ የበቃ እውነት ለሀገር ተቋማትን የሀገር ባለውለታ አካልን የሀገር ባለውለታ እውነተኛው የኢትዮጵያ መንገዶች አስተዳደር ነው ብንል ምንም የተጋነነ አይደለም። አንዳንድ ጊዜ የሲቪል ወታደር ተቋም ነው እንላለን። ምክንያቱም ሲቪል ሆኖ ከአውሬ ጋር ከተፈጥሮ ጋር አንዳንዴም ከጸጥታ ጋር ህይወቱን መስዋዕትነት አድርጎ የሚሰራ ተቋም ነው ኢትዮጵያ መንገዶች አስተዳደር። እኛ ከምንናገረው በላይ ዛሬ ከምናነበው በላይ ብዙ ዋጋ የከፈለ ታላቅ ተቋም ነው እና በዘመኑ ብዙ ነገሮችን አሻራዎች እያስቀመጠ የመጣ ኢትዮጵያን እያስተሳሰረ የመጣ አንጋፋ ተቋም ነው። ገና ብዙ ይሰሩ አሉ። የህዝብ ፍላጎት የሀገር እድገት እየጨመረ በመጣ ቁጥር የመንገዶቹ አይነት፣ ዘመናዊነት፣ ቴክኖሎጂ በሙሉ እየተቀያየረ ሲመጣ ገና ብዙ የሚያድግ ተቋም ነው። ይሄ ተቋም ኢትዮጵያ መንገዶች ባለስልጣን በጣም የምንወደው የዚህ ተቋም የተለየ ባህሪው የሲቪል ወታደር መሆኑ ብቻ አይደለም። በዚህ ተቋም ውስጥ የሚሰሩ ሰራተኞች እውነተኛ ኢትዮጵያውያን ናቸው። ማንነት አያውቁም። ስራ ብቻ ነው የሚያገናኛቸው። የተለየ የቡድን መንፈስ አላቸው። ኢትዮጵያ መንገዶች ባለስልጣን መንገድ ይሰራ በነበረ ወቅት መለያቸው የነበረችው የመኪናዋ ቀለም ብቻ ናት። ሰራተኛው ስሙ ማን ይሁን፣ ከየት ይምጣ፣ የት ቦታ ይስራ የሚባል ነገር የለም። በመኪናዋ ሲተላለፉ በብርቱካናማዋ መኪና ተያይዘው ምሳ ይበላሉ፣ ይጨዋወታሉ። በዛው ጓደኝነት እና የተለያዩ ግንኙነቶች ይመሰረታሉ። አስገራሚ የሆነ የቡድን ስሜት በጋራ የመስራት ለሀገር ዋጋ የመክፈል ባህል ያለው ልምምድ ነው። ብዙዎቻችን ይህንን መስሪያ ቤት የምንወደው በዚህ ምክንያት ነው። አንዱ ትልቁ ይሄ ነው። ታማኝ ናቸው ሰራተኞቹ፣ በጣም ታማኝ ናቸው። አንድ ወቅት ለአንጋፋ የተቋሞቹ ሰራተኞች በዓል አዘጋጅተን አንስተን ነበር። ስሙን ለጊዜው ዛሬ ረስቼዋለሁ። ምናልባት ታስታውስ ይሆናል። አንድ ሰራተኛ ጉዳት ደርሶበት ኢትዮጵያ መንገዶች ባለስልጣን ጥርስ እንዲተከልለት ፈቀደለት አሉ እና እንግዲህ ወርቅ እንዴት እንደተፈቀደ ባላውቅም ጥርሱን በወርቅ ነው የተተከለለት ይሄ የቀን ሰራተኛ። በኋላ ሞት መጣና እድሜው ደረሰና ሊሞት ሲቃረብ ይሄንን ወርቅ ያስተከልልኝ ኢትዮጵያ መንገዶች ባለስልጣን የአሁኑ አስተዳደር ስለሆነ ወርቁን ለባለውለታዬ ለተቋሙ ወስዳችሁ ስጡት፣ ይዤው መቀበር የለብኝም ብሎ ያነሳ ሰራተኛ እናስታውሳለን። መጽሔቶች ላይ ተጽፎ ይገኛል። እንደዚህ አይነት ሰራተኞች እና የተቋም ትስስር ያለው ነው ይሄ ተቋም እና ስንወደው በምክንያት ነው። ብዙ ኢትዮጵያውያን ባለሙያ ያደረገ ነው። በቴክኒክም በሙያም ጭምር ብዙ መሐንዲሶች አሁን ተቋራጭ የሆኑትንም አማካሪ የሆኑትንም የኢትዮጵያን በዚህ ዘርፍ ያሉ የሀገር ዜጎች ያስተማረ ይሄ ተቋም እና ትምህርት ቤት ነው፣ ዩኒቨርሲቲ ነው ኢትዮጵያ መንገዶች ባለስልጣን እና ለዚህ ትልቅ ጉዞ
እንኳን አደረሳችሁ። ወደፊትም ተጠናክሮ የሀገር ባለውለታነቱ ጎልቶ አብርቶ ገና እናያለን ብዬ ተስፋ አረጋለሁ። አመሰግናለሁ። መልካም በዓል።